እኔ አንድ ጥያቄ የሆነብኝ ነገር ምንድነው የጽናት ድራማ ለምንድነው የተቋረጠው? የጽናት ድራማ ቶቶሎ እየተለቀቀልን አይደለም። እኔም ቶቶሎ እንዲለቀቅና እንዲያየው ፈልጋለሁ። ምክንያቱም ያቆመበት በጣም የሚያጓጓ ፓርት ላይ ስለሆነ የጽናትንና የናሆምን መጨረሻ፣ የአቶ ተስፋዬን መጨረሻ፣ የሁሉንም ሰው የጽናትንም አባት ተሽሎት የተሻለ ነገር ላይ ደርሶ ምናምን ያጣውንም ንብረት አስመልሶ ሁሉን ነገር እንትን ብሎ ነው ማለቅ የነበረበት። አሁን ላይ ግን ጸጥ ተብሏል። እየተለቀቀ አይደለም። ችግሩ ምን እንደሆነ ባላቅም ማለት ነው። ግን ደግሞ እስቲ በቀጣይ ዛሬ ካልተለቀቀ ወይ ነገ በእነዚህ በሁለት ቀን ካልተለቀቀ አዲስ ነገር ካለ እስኪ ተቋርጦ ነው ወይንስ ደግሞ ይቀጥላል የሚለውን ነገር በቀጣይ አጣርቼ ይዤላችሁ እመጣለሁ። አንቺ ታሽቃብጫለሽ አሽቃባጭ ምናምን እያላችሁ ነው በኮሜንት። አዎ አሽቃባጭ ነኝ። ማሽቃበጥ ነው የኔ ስራ ማለት ነው። ሰምታችኋል። እኔ መፈትፈት ማሽቃበጥ ነው የኔ ስራ። የሚሆኑትና የማይሆኑትን ነገሮች አስተያየት መስጠት ማለት ነው። ሰምታችኋል። ስለዚህ እኔ ራሴ አሁን ላይ ግራ ተጋብቻለሁ። የጽናት ድራማ በፊት በ4 ቀን 1 ቀን በ5 ቀን በየ5 ቀኑ በየ4 ቀኑ ይለቀቅ ነበረ። አሁን ላይ ግን እየተለቀቀ አይደለም። ለምን የሚል እስኪ እናንተም ጥያቄ አስቀምጦ ይሄንን ቪዲዮ ላይክ ሼር አድርጉ ማለት ነው። ምክንያቱም ትንሽ ቫይራል ከወጣ ምናምን ጥያቄያችንም እንዲመለስልን ለምን የጽናት ድራማ ይለቀቅ የምትሉ እስኪ ቪዲዮውን ላይክ አድርጉትና ይለቀቅ እያላችሁ ኮሜንት ላይ ያስቀምጡ ማለት ነው። ስለዚህ ይለቀቅልን። ምክንያቱም እኔ ሙሉን በራሴ ቻናል መልቀቅ ስለማልችል በእነሱ ቻናል ላይ ነው የምንጠብቃቸው ማለት ነው። ስለ ህይወት የሚለው ቻናል ላይ ነው የምንጠብቃቸው። ሙሉ የሚለቀቀው እዛ ላይ ስለሆነ ማለት ነው። ስለዚህ ይለቀቅልን፣ የጽናት ድራማ ይለቀቅ እያላችሁ ላይክ አድርጉ ማለት ነው። ኮሜንትም አስቀምጡ ማለት ነው። ሰምታችኋል። እኔም እንዲለቀቅ ነው የምፈልገው ቶቶሎ ብሎ ማለት ነው። እና ውዶች ይሄን ይመስላል። ምክንያቱም የጽናትንም የናሆሜንም መጨረሻ ማየት እንፈልጋለን። ጽናትና ናሆሜ ተጋብተው አሪፍ ህይወት እየኖሩ እነ ጽናትም ያጡትን ንብረታቸውን ከአቶ ተስፋዬ ራሱ ጋር መልሰው ሊገዙትም ይችላሉ፣ ወይንም መልሰውም ሊያገኙ ይችላሉ ማለት ነው። አቶ ተስፋዬ አሁን ላይ በፊት አይተው የማያውቁትን ነገር ስላዩ ወጣት እያጫወታቸው ነው። መጠጥ ቤት እየተጃጃሉ ነው ማለት ነው። ምክንያቱም ያለፉበትን ገንዘብ ጨካኟና አረመኔዋ ልጃቸው እንግዲህ ለሷ ወደ እሳቸው ስሙን ስላዞረችላቸው አሁን ላይ እንግዲህ እንደምታውቁት በሷ የተነሳ ሀብታም ሆነው መሬት አይበቃኝም እያሉ ነው ማለት ነው። ናሆሜም እንግዲህ ስራ መስራት ስላለበት አባቱ ጋር ድርጅቱ ጋር ገብቶ እየሰራ ነው። ያንንም ደግሞ የጽናት አባት ራሱ የአባቷ ድርጅት ውስጥ በጽዳት እየሰራች እንደሆነ አያውቅም። ይሄን ነገር ቢያቅ የጽናት አባት በጣም ይጎዳል ብዬ አስባለሁ። በተለይ ከህመሙ በላይ ህመም ሊሆንበት ይችላል። ምክንያቱም ትምህርቷን ትታ በጣም ጎበዝ ነበረች። ትምህርቷን ጨርሳ ድርጅቱን ተረከበሽኝ ድርጅቱን ታስተዳደር ያለሽ እያላት ነበር አባቷ። ትልቅ ተስፋ የጣለባት ልጅ ነበረች አባቷ ማለት ነው ጽናት። አሁን ላይ ግን አባቷ በመቸገሩ ምክንያት በተለይ ትዝታ ባደረገቻቸው ነገር ንብረታቸውን በማጣታቸው አሁን ላይ ድርጅት ውስጥ የጽዳት ሰራተኛ ሆና ትኖራለች ማለት ነው። ስለዚህ ይሄ ሁሉ ህይወት ተቀይሮ ወደ አሪፍ ህይወት መግባት አለባቸው ብዬ አስባለሁ። ይለቀቃል አይለቀቅም እናያለን።